እንደምን አምሽታችኋል። የኢቲቪ ዜና 57 ነው። ተመስገን በየነ ነኝ። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር አብይ አህመድ የማክሮ ኢኮኖሚ ለውጡን በቁንጽል ሳይሆን በመላት መመልከት ይገባል አሉ። በሌላ በኩል ጠቅላይ ሚኒስትሩ የቦሌ ኮሪደር ልማት ከዚህ በኋላ በኢትዮጵያ ለሚሰሩ የከተሞች ዋና ማዕከል እንደመነሻ ሆኖ የሚወሰድ መሆኑንም ተናግረዋል። ሀገራዊ ሰላምን እውን ለማድረግ የሃይማኖት ተቋማት ኃላፊነታቸውን የበለጠ አጠናክረው ሊቀጥሉ እንደሚገባ ፕሬዝዳንት ሳህለወርቅ ዘውዴም ተናገሩ። ከውጭ የዜና ምንጭ ዩክሬን ከምዕራባውያን የተበረከቱላትን የመጀመሪያዎቹን F-16 የውጊያ ጀቶች ተረከበች። ወደ ቀዳሚው ዜና አልፋለሁ። የቦሌ ኮሪደር ልማት ከዚህ በኋላ በኢትዮጵያ ለሚሰሩ የከተሞች ዋና ማዕከል እንደመነሻ ሆኖ የሚወሰድ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ዘመናዊ መሰረተ ልማቶችን አካቶ የለማው የቦሌ መንገድ ተጠናቋል። ይመራደም ተከታትሎታል። ኮሪደር ልማት በመግለጥ ውብና ማራኪ ከተማ የመሆን ጉዞዋን የተያዘችው አዲስ አበባ ዛሬ ደግሞ ሌላኛው ውብ ገጽታዋን አብስራለች። መዲናዋም ሆነች ኢትዮጵያ ከአፍሪካ አህጉር ብሎም ከዓለም የሚገናኙበት የመግቢያና የመውጫ በር የሆነው የቦሌ መንገድ በዘመናዊ መሰረተ ልማቶች አምሮና ተውቦ ተጠናቋል። ጠቅላይ ሚኒስትር አብይ አህመድ መጠናቀቁን ያበሰሩለት የቦሌ ኮሪደር ልማት እስካሁን ከተሰሩት ሁሉ በይበልጥ የተሻለ ነው ብለዋል። ቦሌ ኮሪደር በንጽጽር እስካሁን ከሰራናቸው በጣም ረዘም ያለ መስመር ነው። በግራና በቀኝ ያለውን ወክዌይ ባይክ ውስጥ ተደምሮ ከ10 ኪሎ ሜትር ማያንስ ነው። ከዚያ በተጨማሪ ስማርት ላይት ነው ሙሉ በሙሉ ያለው። ከሁሉ በላይ ግን የምንጠቀምበት ወክዌይ እዚህ ጋር ያለው ቴክኖሎጂ በኢትዮጵያ የመጀመሪያው ነው። ግራናይት የተጠቀምነው ለብዙዎቻችን ቤት ሳሎን የሚገኘው አይነት የተሻለ ድንጋይ አይነት ነው በወክዌይ ተዘጋጀው። ቦሌ አሁን ላይ የተሻለ ውበትን ተላብሷል ያሉት ጠቅላይ ሚኒስትሩ ከዚህ በኋላ በኢትዮጵያ የሚሰሩ የከተሞች ዋና ማዕከል መነሻ ደረጃ ሆኖ እንደሚወሰድም ተናግረዋል። አጠቃላይ ቦሌ ውበቱ ጨምሯል፣ ተሻሽሏል። ለኢትዮጵያ ሚኒመም የዳውንታውን ስታንዳርዳችን ነው። ከአሁን በኋላ የሚሰሩ ዳውንታውኖች ብዙ ፓርክ፣ ብዙ ፋውንቴን፣ ብዙ ማረፊያ ቦታ ያላቸው እንዲሆኑ ታሳቢ ተደርጎ ይህንን ማፍረስ ስለማንችል አብዛኛውን የመንግስት ቤት ታቹን አፍርሰን ቢዝነስ ኢንቫይሮንመንት ፈጥረናል። አብዛኛው ፎቆች የቢዝነስ ቦታ ሆነዋል፣ ወክዌይ ሆነዋል፣ ጸድቷል፣ አምሯል። ጥሩ ስራ ነው። ግን በኢትዮጵያ የዳውንታውን ስታንዳርድ ቦሌ ዝቅተኛውን ቦታ ነው የሚይዘው። እንደዚህ ህንፃ በህንፃ የሆነ ዳውንታውን ሳይሆን የምንፈልገው እኛ ህንፃ ግሪን መንገድ ነው ወደፊት የሚታሰበው። በክልሎች የሚሰራው በዛ መንገድ ነው። ነገር ግን ይህንን ማፍረስ አሁን ያለን አቅም ስለማይፈቅድ ቢያንስ ለነዋሪዎች ምቹ እንዲሆን፣ ኢትዮጵያን ለሚወዱ ሰዎች ምቹ እንዲሆን ተደርጎ ተሰርቷል። በኮሪደር ልማቱ ፋውንቴኖችን ጨምሮ ልዩ የመዝናኛ የመኪና ማቆሚያ፣ የብስክሌትና ሰፊ የእግረኛ መንገድ የተሰራለት የቦሌ መንገድ ከሌሎች የውጭ ሀገራት ከተሞች ውበት የማይተናነስ ነው ብለዋል ጠቅላይ ሚኒስትሩ። የትኛውም ዓለም ያለው መንገድ የትኛውም ዓለም ያለው የህንፃ ውበት ቦሌ መንገድ ካለው ብዛም የሚበልጥ አይደለም። በጣም ጥቂት ከተሞች ናቸው ዓለም ላይ ከቦሌ የተሻለ ሲምለስሊ 5 ኪሎ ሜትር መሄድ የሚችሉት እና ይሄ ጥሩ ጅምር ነው። ቀጣይ ለምንሰራው ስራ መነሻ ይሆነናል። ግን ብዙ ይጠበቅብናል። አሁንም አዲስ አበባ ላይ ብዙ ስራ ይጠበቅብናል። መርካት ሰራም ብሎ መኩራራት እንዳያጋጥም ነው ዋናው መልእክቴ። ይሄ ስራ እንዲሰራ ከተማው ኃላፊዎች በጣም ብዙ ጥረት አድርገዋል። ግን ገና ነን። ኢትዮጵያ መድረስ አለባት ከሚባለው ቦታ አንፃር፣ አዲስ አበባ መድረስ ካለበት ቦታ አንፃር ገና ሩቅ ስለሆን የሰራን አይነት መንፈስና እርካታ አያስፈልግም። ይሄ የምርጫ ውድድር አይደለም። ስለ ስራ የምናወራበት ሳይሆን ለህዝባችን የህልማችንን ልክ ለማሳየት የምንሞክርበት ነገር ነው። ገና ስለሆነ ሲያያዝ የተሟላ ውበት ይመጣል። ካሰብነው አንፃር ጥሩ ስራ የተሰራው ክረምት ነው።
ቀላል ጊዜ ያለም የነበረው ፈተና። አዲስ አበባ ላይ የታየው የከተማ ውበት የልማት ስራ ከጥቂት ወራት በኋላ ከመዲናዋ ወጥቶ እንደ ሀገር እንደሚስፋፋ የተናገሩት ጠቅላይ ሚኒስትሩ የተሰሩትን መሰረተ ልማቶች ጠብቆ በአግባቡ መጠቀም እንደሚገባም ገልጸዋል። ህዝቡ ከልቡ ስራውን ይፈልጋል፣ ይወዳል። ይኸው እየታየ ነው ያለው። በማስተማር በማንቃት ምን ፈልገው ደረጃ ይመጣል። ዋናው ነገር ማተኮር ያለብን ይሄ ስራ ለኛ አልተሰራም። ይሄ ስራ የተሰራው ለልጆቻችን ነው። እነሱ ደግሞ የገባቸው ናቸው እና ጥቂት ጊዜ መጋጨት ይኖራል። ፋም ሊመታ ይችላል፣ ሰው ሊቀላቀል ይችላል። ግን እንሰለጥናለን፣ እንደዚህ አንቀርምና ለስራው ማደናቀፊያ ምክንያት መሆን የለበትም። አሉ የሚታዩ ምልክቶች እየተማርን እየሰለጠን እየቀጣን እያስተካከል መስመር ይይዛልና ተስፋ የሚያስቆርጥ አይደለም። አልፎ አልፎ አያለው እኔም ግን ግድ የለም ሰልጠን ብለን እንጠብቀዋለን የሚል ተስፋ አለ። ከዚህ በፊት በተለያዩ የከተማዋ ስፍራዎች ደረጃቸውን የጠበቁ የኮሪደር ልማቶችን በመገንባት ለአገልግሎት ያበቃቸው አዲስ አበባ ያሁኑ የቦሌ መንገድ አራተኛው ዘመናዊ የኮሪደር ልማት መሆኑ ነው። ኢቲቪ አጀንዳ ዜና ላይ ደርሰናል። ጠቅላይ ሚኒስትር አብይ አህመድ የማክሮ ኢኮኖሚ ለውጡን በቁንጽል ሳይሆን በምላት መመልከት ይገባል አሉ። በማህበራዊ ትስስር ገጻቸው እንዳሰፈሩት በመደመር እሳቢያችን ለሀገር ልማት ምን መደረግ እንዳለበት በጥልቀት መዝነን አስቀምጠናል ብለዋል። ዓላማችን የኢትዮጵያን ብልጽግና ማረጋገጥ ነው። አካሄዳችን ድሃ ተኮር ነው። ትኩረታችን ለችግር በመጠቃት ተጋላጭ የሆኑ ደካሞችን መደገፍ ነው ያሉት ጠቅላይ ሚኒስትሩ የለውጥ ስራዎቻችን ሁሉ ስኬት በባለድርሻ አካላት የተባበረ ጥረት ላይ ይመሰረታል። ይህም ምርታማነትን፣ የውጭ ንግድና ገቢን ተባብሮ ማሳደግ ማለት ነው ካሉ በኋላ የህግ አስፈጻሚ አካላት የለውጥ ስራውን ባልተገባ ህገወጥ መንገድ ለመጠቀም በሚፈልጉ ስግብግብ ነጋዴዎች ላይ እርምጃ እንዲወስዱ ኃላፊነት እንደተሰጣቸውም ጠቅሷል። እነዚህ የጠቀስኳቸውን ሀሳቦች ዛሬ ጠዋት ከተለያዩ ባለድርሻ አካላት ጋር በነበረኝ መድረክ ገልጫለሁ። የበለጠ ዝርዝር መረጃ ለማግኘት የመድረኩን ውይይት በሚዲያዎች መከታተል ይቻላል ሲሉም በማህበራዊ ትስስር ገጻቸው ጠቅላይ ሚኒስትሩ ጠቁመዋል። ባለፉት 5 ዓመታት የብዝሃ ኢኮኖሚ መሰረትን ለማስፋት በተከናወኑ ስራዎች የቱሪዝም ዘርፉ በሀገራዊ ኢኮኖሚ እድገት ላይ ያለው ድርሻ እያደገ መጥቷል። ለዘርፉ እድገት ነባር የቱሪስት መዳረሻዎችን ከማልማት ጎን ለጎን አዲስ የለሙ የቱሪስት መዳረሻዎች ባለፉት 9 ወራት ብቻ 3.2 ቢሊዮን ዶላር ገቢ አስገኝተዋል። ካሰች ምሬሳ የቱሪዝም ዘርፍ እድገት ላይ ቅኝት አድርጋለች። እሱን ነው የምንከታተለው። ኢትዮጵያ እየሰራችባቸው ከምትገኛቸው የብዝሃ ኢኮኖሚ ግንባታ የ10 ዓመት የልማት እቅድ ምሰሶዎች አንዱ ቱሪዝም ነው። በዚህም ያለንን እምቅ የተፈጥሮና ሰው ሰራሽ የቱሪዝም ሀብቶችን በማልማት ዘርፉ እንደ ሀገር ያለውን ኢኮኖሚያዊ ሚና ለማሳደግ ከፍተኛ ትኩረት አግኝቷል። ከቢሮ ወደ ሀገር በሚል የተጀመረው ፕሮጀክት አንድነት ፓርክን፣ የሸገር የወንዝ ዳርቻ ልማትና እንጦጦ ፓርክን አከናውኗል። ይህ ጉዞም ወደ ገበታ ለሀገር አድጎ ትኩረት አጥተው ያልታወቁ የቱሪዝም ሀብቶችን በማልማት የሀገሪቱ ምጣኔ ሀብት ላይ የራሳቸውን አስተዋጽኦ እያበረከቱ ይገኛሉ። በ2016 የመጀመሪያው 9 ወራትም 3.2 ቢሊዮን ዶላር ከዚሁ ዘርፍ ገቢ ተገኝቷል። ኮይሻ፣ ሀላላ ኬላ ሪዞርትና የጨበራ ዝሆን ዳናሎች፣ ጎርጎራና ወንጪም ግንባታቸው ተጠናቆ ከነባር የቱሪስት መዳረሻ በተጨማሪ አዳዲስ የቱሪስት መስህብ ሆነዋል። ዘንድሮ የሀገር ውስጥ ቱሪዝም 37 ሚሊዮን ገደማ ደርሷል። እንዳያችሁት እዚህም እዚያም ለሰው ለአይን ማራኪ የሆኑ ጉዳዮች እየተሰሩ ሲሄዱ ሰው መዝናናት፣ መናፈስ፣ መውጣት ልማዱ እያደረገ ነው። ይሄ ሰላማችን በተሟላ ሁኔታ ቢረጋገጥ በሀገር ውስጥም በውጭም ትልቅ ገበያ ሊሆን እንደሚችል ይጠበቃል። ህብረተሰቡን በማሳተፍ ለውጥ ማስመዝገብ እንደሚቻል ምልክት በሆኑት በገበታ ለሀገር ፕሮጀክት አካባቢ የሚኖሩ ዜጎችም ፕሮጀክቱ ለአካባቢያቸው ኢኮኖሚያዊ እንቅስቃሴና የስራ ዕድልን በመፍጠር ትልቅ ሚና እየተጫወተ እንደሚገኝ ገልጸዋል። ቱሪስቶች ይመጣሉ። ቱሪስቶች ደግሞ ማረፊያ ይፈልጋሉ።
ማረፊያ ደግሞ ሆቴል፣ ሎጂዎች፣ ሌሎች ነገሮች ያካትታል። ወንጪ ኢኮቱሪዝም እዚህ ጋር መሰራቱ ለወልሶ ከተማ እድገት በጣም ከፍተኛ እድል ነው ብዬ ነው እኔ የማስበው። ይህ ፕሮጀክት ዓለም ነው ይዞልን የመጣው። በፊት በግብርና ከብቶችና ዶሮችን በማርባት ነበር የምንተዳደረው። አሁን ፕሮጀክቱ አዲስ የስራ እድል ፈጥሮልናል። መንግስት የሰራልንን ቤት ለቱሪስቶች ማከራየት እንችላለን። ብዙ መሰረተ ልማቶች መጥተዋል። መብራት፣ ውሃ፣ መንገድ፣ ቴሌኮም አገልግሎቶች። ስለዚህ ቀጣይ ለግሉ ዘርፍ ተከትሎ ይሄን ዘርፍ የበለጠ ለማልማት ይሄን አካባቢ ለማልማት እድል በሚፈጥር ሁኔታ ነው። ከጥቂት ዓመታት በፊት በጠቅላይ ሚኒስትር ዶክተር አብይ አህመድ ተግባራዊ የተደረገው እንደ ገበታ ለሸገርና ገበታ ለሀገር የመሳሰሉት እነዚህ ትልልቅ ፕሮጀክቶችም እንደ ሀገር ያሉንን የቱሪስት መዳረሻዎች ከማስተዋወቅ ባሻገር የሀገር በቀል ኢኮኖሚ ማሻሻያ ትኩረት ካደረገባቸው ዘርፎች አንዱ የሆነውን የቱሪዝም ኢንዱስትሪውን በማነቃቃት ረገድ ትልቅ ሚና አላቸው። የገበታ ለሸገርና ገበታ ለሀገር የፕሮጀክቶች ስራና አስተዳደር ፈጣን አፈጻጸም ምሳሌ የሆነ ፕሮጀክት ነው። በቀጣይም በገበታ ለትውልድ ከፍ ብሎ እንደሚቀጥል ይጠበቃል። ይህም ከ5 ዓመት በፊት የተቀረጸው የሀገር በቀል የኢኮኖሚ ማሻሻያ አንዱ መገለጫ ሲሆን በግብርናና በኢንዱስትሪ ዘርፎች ብቻ ተወስኖ የነበረውን የሀገሪቱን የገቢ ምንጭ እያሰፋ ነው። ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን የምጣኔ ሀብት ባለሙያው አቶ ዘመዴነ ንጋቱ ናቸው። አቶ ዘመዴነ ንጋቱ በአሁን ሰዓት ከአሜሪካ ዋሽንግተን ዲሲ ነው በቀጥታ መስመር ላይ የገቡት። አቶ ዘመዴነ እንደምን አመሹ? ለጊዜው በመጀመሪያ አመሰግናለሁኝ። እኔም አመሰግናለሁ። መልካም። እንግዲህ ሰሞኑን ሁለት ዓለም አቀፍ የገንዘብ ተቋማት ለኢትዮጵያ ከፍተኛ የሚባል ገንዘብ ድጋፍ አድርገዋል። የዓለም ባንክና ዓለም አቀፉ የገንዘብ ተቋም IMF ናቸው ይህንን የገንዘብ ድጋፍ ለኢትዮጵያ ያደረጉት። ኢትዮጵያ ደግሞ የማክሮ ኢኮኖሚ ማሻሻያ ፕሮግራም ወይም ፖሊሲዋን ተግባራዊ አድርጋ ትገኛለች። ይህ ገንዘብ ደግሞ እንደሚታወቀው በዚህ ልክ እነዚህ ተቋማት ድጋፍ ሲያደርጉ ታይቶ አይታወቅምና ይህ ኢትዮጵያን በተመለከተ ይሄ ከፍተኛ የገንዘብ ድጋፍ በሁለቱ ታላላቅ ዓለም አቀፍ ተቋማት መሰጠቱ ምን ይነግረናል ስለ ሀገሪቱ? ይሄ በጣም ጥሩ ጥያቄ ነው። እንዳልከው የዓለም ባንክና የIMF እዚህ ዋሽንግተን ያሉ ትልልቅ ድርጅቶች ናቸው። ለኢትዮጵያ ባለፉት 2-3 ቀናት ውስጥ ያወጡት መግለጫ የሚያሳየው $20 ቢሊዮን የሚሆን የፋይናንስ ድጋፍ የኢትዮጵያን የኢኮኖሚክ ሪፎርም ለመደገፍ ሰጥተናል የሚል መግለጫዎች ወጥተዋል። ይሄ አንዳንድ ዴታዎች ለማየት ሞክረን ነበረ። ከሰሃራ በታች ካሉ ሀገሮች በዚህ ያለ ደረጃ ከIMF እና ከዓለም ባንክ ፋይናንሲንግ ሲሰጥ ይሄ ትልቁ ነው። እንደውም ኢንፋክት አፍሪካ ውስጥ በአጠቃላይ በምናይበት ጊዜ ግብጽ ብቻ ነች ከዚህ የበለጠ ያገኘችው። ግን ከሰሃራ በታች ያሉትን ሀገሮች በምንወስድበት ጊዜ ኢትዮጵያ ይሄ ትልቅ ትርጉም አለው። ይህን ያህል ገንዘብ እነኚህ ትልልቅ ድርጅቶች ብዙ ጥናቶች ሰርተው ብዙ አናሊሲስ ሰርተው ብዙ ውይይቶች ተደርጎባቸው ውሳኔ የሚደርሱ ድርጅቶች ለአንድ ሀገር $20 ቢሊዮን ሲሰጥ ዋናው ትልቁ ትርጉሙ የቀረበላቸውን የኢኮኖሚክ ሪፎርም ፕሮግራም እንደገፈዋለን ማለት ነው። በተለይ እንደምታውቀው የIMF ትልልቅ ሼርሆልደሮቹ እነ አሜሪካ፣ እነ ቻይና፣ እነ ዩሮፒያን ዩኒየን ናቸው እና እነሱ ሁሉ ያጸደቁት ነው ማለት ነው የኢትዮጵያ ኢኮኖሚክ ሪፎርም። ይህንን ማስመሪያ ያስፈልጋል። እንኳን $20 ቢሊዮን እና $500 ሚሊዮን $100 ሚሊዮን ከነኚህ ድርጅቶች በቀላሉ ማግኘት አይቻልም። ይሄ ትልቅ ትርጉም አለው። እርግጥ እንግዲህ በሚቀጥሉ 3 ዓመት ላይ ዲስፐርስ የሚደረግ ወይም ለስራ ላይ የሚውል ብር ነው፣ ግን ኮሚትድ ሆኗል። የተወሰነውም ኢሚዲየትሊ $1 ቢሊዮን ከIMF 1.5 ቢሊዮን ከዓለም ባንክ ኢሚዲየትሊ ለኢትዮጵያ ሪሊስ ይደረጋል የሚል ነው። ዋናው ግን ትልቁ ሜሴጅ ትርጉሙ ምንድን ነው? ኢኮኖሚክ ሪፎርም። ይሄ ሀገር በቀል ኢኮኖሚክ ሪፎርም የተባለው ከ4-5 ዓመት በፊት የተጀመረውን ወደፊት በቀጣይነት ስኬታማ እንዲሆን ሰክሰስፉል እንዲሆን እንደገፈዋለን የሚል ነው እና ለኢትዮጵያ ትልቅ ትርጉም አለው። ለኢንቨስተሮችም ቢሆን እነኚህ ድርጅቶች እንደዚህ ያለ ውሳኔ ቢወስዱ ጊዜ የሀገር ውስጥ ኢንቨስተርም ብቻ ሳይሆን በተለይም የውጭ ኢንቨስተሮች ያችን ሜሴጅ ያዳምጣሉ።
እነኚህ ድርጅቶችን የሚያወጧቸው ጥሩም በሚሆንበት ጊዜ ያዳምጣሉ፣ የማይሆኑም ነገር በሚናገሩበት ጊዜ ይሄኛው ለኢትዮጵያ ትልቅ ትርጉም አለው። ኢንቨስተሮች አሁን የበለጠ መበረታታት የበለጠ ኮንፊደንስ ይኖራቸዋል ማለት ነው። ኢቨን ሂር እዚህ አሜሪካ ያሉ አውሮፓ ያሉ ኤዥያኖችን ቢሆኑ ይሄ ዜና በሰፊው ስለ ዲስትሪቢዩትድ ስለሆነ ያዳምጣሉ ማለትና ጥሩ ትርጉም አለ። ኤፍዲአይም ለመሳብ አገሪቱ ውስጥ ያለውን በተለይ እንደው ማትኮር ኤምፋሳይዝ መስጠት እንፈልገው የኛ ባለሀብት አሁን ተረጋግቶ ይሄ ገንዘብ ይመጣል ኢንተርናሽናል ድርጅቶች ይደግፉን ብሎ በኮንፊደንስ የሚያደርገውን ኢንቨስትመንት እንዲቀጥል ነው የኔ ምክር። መልካም። እዚህ ላይ አቶ ዘመዴነህ እንደ አንድ የምጣኔ ሀብት ባለሙያ በተለይ እዚህ ደረጃ እስኪደረስ ድረስ ይሄ የሀገር በቀል ኢኮኖሚ ማሻሻያው የማክሮ ኢኮኖሚ ፖሊሲው የተለያዩ ሂደቶችን አልፎ ነው እዚህ የደረሰውና ይሄንን በተመለከተ ደግሞ የተለያዩ ባለሙያዎች አስተያየት ሲሰጡበት ነበረ የቆየው። ከዚህ አንጻር አሁን የደረሰበትን ደረጃ ሲያዩ ከሚሰጡት አስተያየቶች ጋር በማነጻጸር አሁን ምን ማለት ይቻላል? እንግዲህ በተለይ ሶሻል ሚዲያ ላይ በሶሻል ሚዲያ አንዱ ቻሌንጁ ምንድነው? ገደብ የለውም፣ ጋርድ ሬል የለውም። ሁሉም የራሱን ኦፒኒየን ሼር የሚያደርግበት ሚዲየም ላይ ነው። እዛ ላይ ብዙ ዲስትሪቢዩትድ ውይይቶች አይቻለሁ ያለፉት ጥቂት ወራቶች እስከ ዓመት ተኩል በፊት ጀምሮ ይሄ ነገር ኢትዮጵያ አንደኛ አይሳካላትም፣ አይሰጡም፣ እነኚህ ድርጅቶች የኢትዮጵያን ኢኮኖሚክ ሪፎርም አያምኑበትም የሚሉም አሉ። ግን ደግሞ የተወሰኑ ሰዎች ደግሞ ቶትፉል ሆነ የለም ለሀገሪቱ ቢመጣ ይጠቅማል። ዋናው ችግሩ ግን ይሄ ኤክስትሪም የሆነ አንዳንዱ እኔ መጠንቀቅ አለብን። አናሊሲስ ሲሰራ ለህዝቡን በምናስረዳበት ጊዜ አካዳሚክ የሆነ ዲስከሽን ብቻ መሆን የለበት፣ ውይይት ብቻ መሆን የለበትም አላለም። እርግጥ የሌሎች ሀገሮች ልምድ ምን ይመስላል ብሎ ማቅረቡ ጥሩ ነው። ግን የማስደንገጥ ወይም አይሳካም የሚል አቋም ይዞ መነሳት እኔ ትዊተር ላይ ፖስት አደርጋለሁ በየጊዜ አሁንም ሊንክድኢን ላይ አደርጋለሁ። አንዳንዱ የሚሰጡት ኮሜንቶች ብዙ ፋውንዴሽን የሌላቸው ዝም ብሎ ብቻ በፍላጎትም ይሁን በሌላ ምክንያት የሚጻፉ ናቸው። ዋናው ነገር ግን እነኚህ ትልልቅ ድርጅቶች ሶሻል ሚዲያ ላይ በካምፔን ወይም እንደዚህ ኤክስትሪም የሆኑ አናሊሲስ ብቻ በማየት አያቆሙ። የራሳቸው ዓለም ባንክም ቢሆን አይኤምኤፍም ቢሆን ብዙ ሀገር ውስጥ የሚሰሩ ድርጅቶች ስለሆኑ ሼርሆልደሮቻቸው ትልቅ በጣም ሲሪየስ የሆኑ ሀገሮች ናቸው እንደ አሜሪካ፣ እንደ ቻይና፣ እንደ ኢሮፒያን የሆኑ እና የስ አንዳንዴ ያዳምጣሉ። ግን እኛም አቋም ይዞ መቀጠል እንዴት እንደሚጠቅም እዚህ ላይ ማሳያ ነው ማለት ነው። ምክንያቱም ኢትዮጵያ ማስረዳት የሚያስፈልገው ምንድን ነው? የኢትዮጵያ ኢኮኖሚ ትንሽ በነበረበት ጊዜ እንኳን ገንዘብ 100፣ 500፣ 300 ሚሊዮን ዶላር ማግኘት የሚያስቸግርበት ጊዜ ነው። በኢትዮጵያ ኢኮኖሚ ዛሬ ከ200 ቢሊዮን ዶላር በላይ አድጓል። አፍሪካ ውስጥ ካሉት 5 ትልልቁ ሆነዋል። ከሰሃራ በታች ካሉት 3ቱ አንዱ ነው። ከናይጄሪያ እና ሳውት አፍሪካ ብቻ ነው የኢትዮጵያ ኢኮኖሚ ነው። እና ብዙ ሰው ትንሽ ኢኮኖሚ ሆነ እኔ ሁሉ ችግር እያለብን ለምን እንበደራለን? ለምን ፋይናንስ እንወስዳለን? መበደር እኮ አግባብ ነው። ስራ ላይ በአግባብ እስከዋለ ድረስ እንደዚህ ያለ ድርጅቶችን አሳምኗ በቢሊዮኖች ማምጣት ከተቻለ እኛ እንደ ሀገር ኃላፊነቱን ወስደን ኢንቨስት እናደርገዋለን የሚለው ማቃኑ እና ብዙዎቹ ያየኋቸው አናሊሲሶች ይሄ ግምገማዎች በእኔ በኩል ብዙም አላስተማመኑኝም። እኔ ራሴ የምጽፎን አለው እኔ ኮሜንት ላይ የሚጽፎ አለው በጣም ጥሩ ሰዎችም እንዳሉ ሆኖ ግን ዋናዎቹ ይሄ አይሆንም፣ መሰጠት የለበትም፣ ኢኮኖሚው ኢኮኖሚክ ሪፎርም አግባብ የለውም የሚሉ አሉ። ለምን እንደሆነ አይገባኝም። ድሮ አናደርገውም ነበር አሁን ለምን አደረገው ነው ለሚለው በጣም ቀላል ነው። ኢትዮጵያ ትንሽ ኢኮኖሚ ነበረች። ፕራይቬት ሴክተር ባልነበረበት ጊዜ እንደዚህ ያለ ብድር መበደርም አቅሙም አልነበረንም። የሌሎችን ማግረም ልምድ በደንብ በአግባብ ማስረዳት ያስፈልጋል። ሁሉም ኤክስፐርት ነው ዛሬ አይሁን አይደለም፣ ግን ሁሉም ግል አስተያየቱ መሆኑን መገንዘብ ያስፈልጋል። ትልልቅ ድርጅቶችን ፖሊሲያቸውን፣ አቋማቸውን፣ አካሄዳቸውን የሶሻል ሚዲያ ካምፔን አያስቀይረው፣ በምንም አይነት አያስቀይረው። ምክንያቱም እነሱ የራሳቸው ስትራቴጂ አላቸው። ብዙ ነገር ገምግመው ነው። አሁን ይህ የምታየው ዛሬ በዚህ ሳምንት በጣም ለኢትዮጵያ ትልቅ ሳምንት ነው። እዚህ ላይ አቶ ዘመዴነህ እንደ ህዝብ እንደ ሀገር ሪጆይስ ማድረግ አለብን። ይህንን ነው ዋናው የኔ ኮሜንት። መልካም። አሁን መንግስት እዚህ ደረጃ ላይ መድረሱን በተመለከተ እርስዎ እንደ አንድ የምጣኔ ሀብት ባለሙያ ትክክለኛ ወቅት ላይ ነው ይላሉ? በጣም ትክክለኛ ወቅት። ለምን መሰለህ ይህንን የምለው? ኢኮኖሚ አሁን
ከአንድ አቅጣጫ ወደ ሌላ አቅጣጫ የሄደ ነው። የፕራይቬት ሴክተር የሚመራው ኢኮኖሚ ነው። በፊት ምንም ባልነበረበት ጊዜ ፕራይቬት ሴክተር ባልነበረበት ጊዜ መንግስት የሚመራው ኢኮኖሚ አግባብ ነበር። ኦኬ ይሄ ዲቨሎፕመንታል ስቴት የሚባለው ባለ ዲቨሎፕመንታል ስቴት ኢቮልቭ የሚያደርግ ነገር ስታቲክ የሆነ አንድ ቦታ የሚቆይ ነገር አይደለም። አሁን ብዙዎቹ የሚሉት ምንድነው ያን አይነት መስመር ለምን አንቀጥልም? ከነኛ ድርጅቶች ለምን ብር እንወስዳለን? ኒዮ ኮሎኒያሊዝም ነው፣ በቅኝ ግዛት ስር እየገባን ነው የሚል አግባብ አይደለም። ኢኮኖሚ ኢቮልቭ ቻይና ራሷ ዛሬ ኮሚኒስት ሀገር ተብላ ግን ሙሉ በሙሉ ካፒታሊስት ነች። ትበደራለች። ሁሉ ሀገር ይበደራል። እንደውም ማግኘቱ ነው ችግሩ። የሚያበድር ማግኘቱ፣ ፋይናንስ የሚያደርግ ማግኘቱ ነው። ኢትዮጵያ ይህንን ሃሌሉያ ብለን ተቀብለን እኛ አሁን ለምሳሌ ሰሞኑን ያለው ሪፎርሞች ብዙ ጽፌበታለሁ። አንዱ ምሳሌ ልስጥ። የገንዘብ ምንዛሪው ይሄ ኤክስቼንጁ ምንዛሪውን ገበያው ይወስነው የሚለው አግባብ ያለው ነው። እዚህ ደረጃ ኢኮኖሚ ዘግተህ መንግስት በየሳምንቱ ናሽናል በየሳምንቱ ይወስነው ማለት ድሮ የቀረ 30 40 50 ዓመት በፊት ብዙ ኦልሞስት ምንም ሀገር የለም ዓለሙ ዛሬ እንደዛ የሚወስን። ኢትዮጵያ በዛ ትቀጥል ማለቱ ያልገባቸው ይሄንን የሚሉት ወይንም ሌላ አጀንዳ አላቸው ማለት ነው። ስለዚህ እኔ እንደ ኤክስፖርተር ለምሳሌ በዚህ ሳምንት ብሔራዊ ባንክ ያወጣውን አንዱ ብዙ ምሳሌዎች አሉ። 40% ነው እኛ አሁን ኤክስፖርት አድርገን እስከዛሬ ሪቴንሽን የምናመጣውን ዶላር የምንይዝ የነበረው አሁን 50 ሆኖልናል። እንደውም ናሽናል ባንክ እስከ 100 የምትወስዱበት እያዘጋጀን ነው ብሏል። ይሄንን ለምን እንቃወማለን? ሪፎርም ያስፈልገዋል። ፕራይቬት ሴክተር ይመራዋል እስካልን ድረስ ፕራይቬት ሴክተሩን የሀገሪቱ ውስጥም በተለይ የውጭውንም የሚደግፍ አይነት ፖሊሲ እስከሆነ ድረስ አግባብ ነው። ኢኮኖሚው ትንሽ አይደለችም። አሁን 127 ሚሊዮን ህዝብ ያለበት አገር ነው። መምራት አንድ ከዚህ በፊት እዚህ ላይ ባጭሩ እንደ ማጠቃለያ ሀሳብ እንዲሰጡን አቶ ዘመዴነህ እንግዲህ በተለያየ ሂደት ውስጥ ነው መንግስት እዚህ ውሳኔ ላይ ሊደርስ የቻለውና ይህንን የማክሮ ኢኮኖሚ ማሻሻያ ፖሊሲ ላይ የደረሰው እነዚህም ከፍተኛ የዓለም የገንዘብ ተቋማት ይህን ያህል ገንዘብ ድጋፍ ሊያደርጉ የቻሉትና ይሄ የተሄደበትን ሂደት እርስዎ ሲመለከቱት እስካሁን የነበረውን እንደ አንድ ባለሙያ እንዴት ይገመገሙታል? ባጭሩ በዚህ ጉዳይ ላይ ሀሳቦትን ያካፍሉንና እናጠቃል። እኔ ሂደቱ ብቻ አይደለም ሁልጊዜ ውጤቱን ነው ሪዛልቱን ነው። ሪዛልቱ 20 ቢሊዮን ዶላር ለኢትዮጵያ የሚመጣ ከሆነ የኢትዮጵያን ህዝብ የሚደግፍ ከሆነ ኢኮኖሚ ያሰራ ስኬታማ ነው ማለት ነው። ሌላ ምንም አይነት ትርጉም ልንሰጠው አንችልም። በጣም ስኬታማ ለኢትዮጵያ ትልቅ ሳምንት ነው። እኛም እንደ ፕራይቬት ሴክተር የምናመሰግነው የሚያበረታታን አይነት ኮንክሉዥን ነው በዚህ ሳምንት የተደረሰው። አይኖ ብዙ ተለፍቶ ነው እዚህ የተደረሰው 2 ዓመት 3 ዓመት ተደረጉ። ግን ዋናው ለኛ እንደ ፕራይቬት ሴክተር በላለ ሰው ሂደት ብዙ ጊዜ ብዙ ትርጉም የለው አለን ያስፈልጋል። ግን ለኛ ሪዛልቱ ነው። ሪዛልቱ ደግሞ እንደምናየው ነው። 20 ቢሊዮን ዶላር ትልቅ ፋይናንሲንግ ነው። ሌላ ትርጉም ምንም ሊሰጠው አይቻልም። ኤክሴፕት ስኬታማ ነው፣ ሰክሰስፉል ነው ማለት ይቻላል። መልካም። የምጣኔ ሀብት ባለሙያ አቶ ዘመዴነህ ንጋቱ ለጊዜውም ለሀሳቦም ከአሜሪካ ዋሽንግተን ዲሲ ገብተው በሰሞኑ የኢትዮጵያ የማክሮ ኢኮኖሚ ማሻሻያ ፖሊሲ ላይ ሁለቱ ዓለም አቀፍ ትላልቅ ተቋማት በሰጡት ከፍተኛ የገንዘብ ድጋፍ ላይ ለሰጡን ማብራሪያ አመሰግናለሁ። ኢቲቪ ዜና 57 ይቀጥላል። የማክሮ ኢኮኖሚ ማሻሻያውን ተከትሎ በገበያ ውስጥ ያልተገባ የዋጋ ጭማሪ በሚያደርጉ ህገወጥ ነጋዴዎች ላይ መንግስት አስፈላጊውን ህጋዊ እርምጃ እንደሚወስድ አስታውቋል። በዚሁ መሰረት ምርት በሚደብቁና አላግባብ ዋጋ ጭማሪ በሚያደርጉ ህገወጥ ነጋዴዎች ላይ የአዲስ አበባ ንግድ ቢሮ እርምጃ እየወሰደ ይገኛል። ሪፖርተራችን ወይንሸት ደጀኔ በመርካቶ ተገኝታ ባደረገችው ቅኝት በአብዛኛው የተረጋጋ የገበያ ሁኔታ ተመልክታለች። እንደሚከተለው ታስቃኘናለች። የማክሮ ኢኮኖሚ ማሻሻያ ትግበራ ይፋ ከተደረገ በኋላ የተለያዩ ንግድ ድርጅቶች በምርቶች ላይ የዋጋ ጭማሪ ያደረጉ እንደሆነ ተስተውሏል። አሁን የሚገኘው እንግዲህ በአዲስ አበባ በትልቁ የንግድ ማዕከል በሆነው በመርካቶ ነው። በዚህ ማዕከል እንግዲህ በተለይም ደግሞ አሁን ላይ የዘይት ምርቶችን መደበቅና በዱቄትና በዘይት ላይ የዋጋ ጭማሪ ነጋዴዎች እያደረጉ እንደሆነ ጥቆማዎች እየደረሱ ነው። የምርቶቹ ዋጋ ምን ይመስላል የሚለውን እንዲሁም ደግሞ ጭማሪ ባደረጉት ነጋዴዎች ላይ የአዲስ አበባ ከተማ አስተዳደር ምን አይነት እርምጃዎችን ወስዷል የሚለውን ወደ እናንተ የምናደርስ ይሆናል። ዘይት አለ እንዴ አባ? 5 ሊትር አለ። ስንት ነው? 1100 ጨምሮ ነው ወይስ ዋጋው? ስንት ብር ጨመረ? 100 ምናምን ብር። ኦኬ ጨምሮ እኮ ነው እዚህ ጨምሮ። ኦኬ ከማምጫው ነው የጨመረው? ስንት ነው 1 ሊትር? እሱ ራሱ ጨምሯል። ስንት ብር ነው የጨመረው ከበፊት? 50 ምናምን። እንዴት ነው ዘይት ስንት ነው?
ሊትር 1200 ስንት ብር ነው የጨመረው? 100 ብር። እሺ በአንድ ሊትሩስ ያላ ሰላም ነሽ? እንዴት ነሽ? ዘይት ስንት ነው? 5 ሊትር በኦርካይድ 1150 ስንት 1170 ጨምሯል አይደል? ስንት ጨመረ? 100 ምንድነው የሚሉት? እሺ በመርካቶ የግብይት ማዕከል መደበኛና የተረጋጋ የግብይት ሂደትን ተመልክተናል። በምርቶች ላይ የዋጋ ጭማሪ የሚያደርጉ አንዳንድ ነጋዴዎች ቢኖሩም በተቃራኒው ደግሞ በነበረበት ዋጋ የሚሸጡ ነጋዴዎችን አግኝተናል። በሸማቹ ላይ የዋጋ ጭማሪ ማድረግ ተገቢ አይደለም ይላሉ። እኛ ያው ዘይት የምንሸጠው ከ1000 እስከ 1050 ብር ያለው የተሸጠ ነው። መጀመሪያም ያው እስከ 980 ብር 970 ብር 1000 ብር የየቀኑ ዋጋ ይለያይ ነበር። ብዛት ሲገባ ይቀንሳል። መጀመሪያ ባለበት ዋጋ ዶላር ጨምሯል ተብሏል የሚባለው ጋር አንድም ንግዶችም ገቢዎችም የየቀኑ ተቆጣጥሮ ነው የተቆጣጠረው ከነጋዴውም ጋር ከኛ ጋር ተባብሮ እኛም አንዱ ይሄን የተሰጠን ኃላፊነትና ለምሳሌ ዛሬ አግኝተናል ብለን የሆነ ዶላር ጨምሯል ብለን ምን ጨምሮ እርምጃም ስለሚወሰድብን ለህሊናችንም ካለው አገሪቷን ከማረጋጋትም አንፃር እኛም የማረጋጋት ስራ እየሰራን ነው። የተሰጠንን ኃላፊነትና በተሰጠን ዋጋ አሁን የጥቅም ስራ ሳይሆን ህብረተሰቡ ጋር የሚደርስበትን በዚህ ውዥንብር አለግባብ የሚጠቀሙ ሰዎችም እርምጃም የተወሰደባቸው ስለሆነ ከተለያየ ቦታ እኛ እንኳን መርካቶ ባለው ነገር በጣም ጥሩ ነው። ምክንያቱም አንድ ዕቃ ሳይገባ ዕቃ ሊጨምር ይችላል። ግን ግንዛቤ ስለተሰጠን የማረጋጋት ስራ ምንም አይነት ጭማሪ ደግሞ በጣም ይወርዳል ነው የሚባለው። ምክንያቱም አሁን ከማይክሮ ኢኮኖሚ ከሚባለው ነገር ምንድነው በቃ የዶላርም ችግር ስለማይኖር የዶላርም ችግር ስለተቀረፈ ያው ነገ ለማየት ያብቀሽና ከ5 ቀን ከሳምንት በኋላ በጣም ወርዶ ነው የሚታየው ዘይቱ ማለት ነው። የአዲስ አበባ ከተማ አስተዳደር እንግዲህ በምርቶች ላይ የዋጋ ጭማሪ አድርጓል። እንዲሁም ደግሞ የማክሮ ኢኮኖሚ ማሻሻያ ትግበራ ይፋ ከተደረገ በኋላ የተለያዩ ምርቶችና ሸቀጦችን ደብቀዋል አላቸው የንግድ ድርጅቶች ላይ እርምጃ ወስዷል። መንግስት ባለፉት 6 ዓመታት እንደ ሀገር የተመዘገበውን ፈጣን የኢኮኖሚ እድገት ቀጣይነት በማስጠበቅ ለህዝብ ቃል የተገቡ የልማትና የእድገት ግቦች የተሟላ ደረጃ ላይ ለማሳካት የማክሮ ኢኮኖሚ ፖሊሲ ማሻሻያ አድርጓል። ይሁንና በመንግስት የተደረገውን የማክሮ ኢኮኖሚ ማሻሻያ ምክንያት በማድረግ በአዲስ አበባ አንዳንድ ህገወጥ ነጋዴዎች በሸቀጦች ላይ ወቅቱን ያላገናዘበና አግባብ የሌለው ዋጋ ጭማሪ ማድረጋቸው ባካሄደው የክትትልና ቁጥጥር ስራዎች ሊደረስባቸው እንደቻለ የአዲስ አበባ ንግድ ቢሮ አስታውቋል። የተደረገውን የማክሮ ኢኮኖሚ ማሻሻያ ተከትሎ በአዲስ አበባ በድምሩ 158 የንግድ ድርጅቶች አግባብነት የሌለውና ወቅቱን ያላገናዘበ የዋጋ ጭማሪ አድርገው በመገኘታቸው አስተዳደራዊ እርምጃ በመውሰድ የንግድ ድርጅቶቻቸው እንዲታሸጉ አድርጓል። 138 የሚሆኑትን ደግሞ የቃል ማስጠንቀቂያ ሰጥቷል። ቢሮ በቀጣይም የሚያደርገውን የክትትልና የቁጥጥር ስራዎች ይበልጥ አጠናክሮ የሚቀጥል መሆኑን የገለጸ ሲሆን በከተማዋ በሸቀጦች ላይ አግባብነት የሌለውና ወቅቱን ያላገናዘበ የዋጋ ጭማሪ በሚያደርጉ ህገወጥ ነጋዴዎች የንግድ ፈቃድ እንደሚሰርዝና በህግ ተጠያቂ እንደሚያደርግም ነው ያስታወቀው። ህብረተሰቡ ወቅቱን ባላገናዘበ መልኩ ዋጋ ጭማሪ የሚያደርጉ ህገወጥ ነጋዴዎች ሲያጋጥሙ ደግሞ በነጻ የስልክ መስመር 8588 እንዲሁም በአቅራቢያ ላይ የሚገኙ የህግ አስከባሪ አካላት መረጃዎችን በማድረስና በመጠቆም እንዲያጋለጥ ሲልም ጠይቋል። ኃላፊነቱ
የኢትዮጵያ ልማት ባንክ ከወለድ ነፃ የባንክ አገልግሎት መስጠት ጀመረ። ዲቢኢ ታውን ከሐሳቡ ጥንስስ እስከ ህልሞ ስኬት በቤተሰባዊ ቅርበት በጠለቀ ወዳጅነት አብረን ዓመታትን ዘልቀናል። በዘመናት መለዋወጥ ሳንናወጥ ሀገርኛ እሴቶቻችንን አክብረን በመቆማችን ለልማታችን መሰረት ጥለናል። በእያንዳንዱ እርምጃው ትጋቱን እየደገፍን እዚህ ደርሰናል። ባንካችን ዛሬም የሸሪዓ መርሆችን መሰረት በማድረግ አዲስ ከወለድ ነፃ የባንክ አገልግሎት መጀመሩን እያበሰር አብራችሁን እንድትሰሩ እንጋብዛለን። ዲቢኢ ታውን ከወለድ ነፃ የባንክ አገልግሎት ከኢትዮጵያ ልማት ባንክ መተባበርና መረዳዳትን መርሁ ካደረገው ዲቢኢ ታውን የሀብት ማሰባሰብና ዘርፈ ብዙ ከወለድ ነፃ የፋይናንሲንግ አገልግሎቶች መካከል በሀብት ማሰባሰብ፣ ሱኩክ ከወለድ ነፃ ቦንድ፣ ሙዳረባ ከትርፍ ክፍፍል ጋር የተያያዘ የኢንቨስትመንት አካውንት፣ የፋይናንሲንግ አገልግሎቶች፣ ኢጃራ ለአነስተኛና መካከለኛ ኢንተርፕራይዞች የተዘጋጀ ሊዝ ፋይናንሲንግ፣ ሙራባሃ ለግዙፍ የኮርፖሬት ፕሮጀክት ፋይናንሲንግ፣ ከፋላ ከወለድ ነፃ ጋራንቲዎች፣ እንደዚሁም ሙራባሃ ፕሪሽመንት የቅድመ ጭነት የፋይናንስ አገልግሎት የውጭ ምንዛሬን ወደ ሀገር የሚያስገቡና ቅድሚያ ለተሰጣቸው ዘርፎች አመቻችተዋል። ከከፍታው ከስኬቶ ጋር ዛሬም አለን። የኢትዮጵያ ልማት ባንክ የልማት አጋሮ። ዜናው አበቃ። ሰላም።